ከሾማኪ አማርኛ አውራኝ አማርኛ አውራኝ አማርኛ አውራኝ እኔ ትችላለህ ዋላ ትችላላችሁ በደንብ ነው የምትችሉት በደንብ ነው የምትችሉት አውራኝ በአማርኛ ቀልቀላ ነው የምትችለው ቀልቀላ ስትሰር ነው አንድ ነው ሁለት ነው ሶስት ነው አላውቅም እንዴት ለምን ከሻይዋን እንግዲህ ለደረጃ ስልጠኛ መጣሽብኝ ኑራ ማነሽ እህቷ የእሷ እህት ለምን ፈለጋችሁት እያለ ነው ያ ቃልስ እያላገጠ ነው አማርኛ ነው ችልቴ ታውቅም አማርኛ በደንብ ነው የምታውቀው በደንብ ነው የምታውቀው ይገርምሃል በደንብ አላህን ፍራና ትክክለኛውን ቋንቋ ተናገር አማርኛ እኔ አማርኛ እችላለሁ አንተ አማርኛ ትችላለህ አውራኝ ችግር የለውም ብሔሬ ስልጤኛ ልሽላ ወገግ ቋንቋ አልኮ ስለዋቀት ምን እያለ ነው ብሔሬ ስልጤ ነው እኔ በራሴ ቋንቋ መናገር አልችልም ወይ ያለ ነው መብትህ ነው ወንዕም ስልጤ አላ ራሴ ስልጤ ችግር የለው እኔ እኮ አማርኛ ለምንድን ነው ይኸውልህ ስማኝ ስልጠኛ ክብር ነው ስልጤ መሆን ክብር ነው ምንም የምናከብረውና የምንወደው በጣም ክብር ያለው ዘር የሚወደድ ዘር ነው ነገር ግን እዚህ ጋር እኛ እያወራን ያለው ስለ ዘር ሳይሆን ስለ ቋንቋ እየሰማችሁኝ ነው ስለ ቋንቋ ነው እያወራው ስለ ቋንቋ ነው የምናወራው ስልጤ መሆናቸው በጣም ነው ደስ የሚለኝ አከብራቸዋለሁ እንደ ዘር ማለት ነው የምወደው ዘር ነው ደግሞ ግን እኔ ስልጠኛ ስለማልችል እናንተ አማርኛ ስለምትችሉ አማርኛ ብታወሩ ችግር የለው ስለዚህ በአማርኛ ላዚም ቻሎ ተለቢያ ስልጠኛ መቻል አለብኝ አዎ ኦኬ በአላህ ፍቃድ ኢንሻአላህ ጊዜ ስቶኝና እማራለሁ ስልጠኛ በኢዝኒላህ አብሽሩ ምንም ችግር የለም አስተማረና አንትራከበ ተማርና አናግረኝ እንደዛ ያለ ገብቶኝ ሾፍ ምንድነው ፈልገው ከኛ እናንተ ከዚህ በፊት ከኔ ጋር ተነጋግራችሁ አልተናገራችሁም ከአንተ ጋር እኔ አልተነጋገርኩም ከማን ጋር የተነጋገርከው ከማንም አልተነጋገርኩም እንዴ ከዚህ በፊት እኮ መታች ልጅ እኮ ስህር የለም ተብሎ ነበር ከየት ነው የመጣው እና እኔ አላልኩም ስህር የለም ያለው እኔ እና እሱ ነው እንጂ እኔ አላልኩም ያኔ ነበርክ ማለት ነው አይ አልነበርኩም በቅርቡ ነው የመጣኸው ከዛ በኋላ ነው የመጣሁት ምንድን ማለት ስህር አድርገህባት ነው አብልተሃት ነው ወይስ እንዴት ያደረገው ሊያበላት የት አገኛታል እንዴ ምንድን ነው የምታወራው ብታበላት ደስ ይልሃል እሷ ያለች ሳውዲ አረቢያ እሱ ያለው ኢትዮጵያ እንዴት ነው የሚያበላት በምንድን ነው ታዲያ ያደረከው በአየር ነው በንፋስ አይ ማወቅ ስለፈለኩ ይቻላል ለምንድን ነው የማይቻለው ማን ይከለከል ለመጠየቅ ግን በምን እንዳደረጋችሁ እቺ ልጅ ማሻአላህ ሙተደይና ናት በሸሪዓ አይቻልም ስህር መስራት ችግር የለውም ስህር መስራት ይቻላል እሱ አይቻልም ግን መጠየቅ ይቻላል ምን ችግር አለው እኔ ስማቸውን አልጠየቅኩም አሁን የጠየቅኩት እኮ ማንነታቸውን አልፈልግም ምክንያቱም እኔ ማንንም ማዋረድ ማንንም ማጣላት አልፈልግም እኔ የምፈልገው አንድና አንድ ነገር ነው ስህሩ ሆድ ውስጥ ካለ እንዴት እንደሚወጣ በአየር ከተሰራ እንዴት እንደሚወጣ በፎቶ ከተሰራ እንዴት እንደሚወጣ ያንን ለማጣራትና ለማወቅ ብቻ ምንም የምፈልገው ነገር የለም በፎቶ ነው የተሰራው እንደዛ ነው ምን ልታረግ ነው እሺ ፎቶ ከየት አገኛችሁ ከየት አገኛችሁ
ድሮ በነበራት ፎቶ ነው የተደረገው። ኦኬ፣ ምንድን ነው አላማችሁ? ፍላጎቱ ሳር የደረጋችሁበት ምክንያት ምንድን ነው? የምፈልጋቸው እዚህ መሆኗን አይፈልግም ያ ሰው። ኦኬ፣ ሊያገባት ፈልጎ ነው? ኧረ አይደለም እንጂ ያገባትማ ሚስት አለው እኮ ልጅም አለው ለሱ። እንደዛ ሞዶ ግን ስር ሰራ። የእሷ ዓላማ ሌላ ነው። እሷን ፈልጎ አይደለም፣ ሌላ ሰው ፈልጎ ነው እሷ ላይ የሚያደርገው። ኦኬ፣ አሁን ተግባብተናል። ማንን ነው የፈለገው? የድሮ ባለቤቷን። የድሮ ባለቤቷን። ኦኬ ኦኬ ኦኬ። ሴት ነሽ? ሴት ናት? ኧረ ወንድ ናት እንዴ? የድሮ ባለቤቷ ምን ያደርግለታል ታዲያ? ቂም አለው? በቂ አለው? ምንድን ነው ችግሩ? ያው እሱን ስለማይወደው አሁንም እሷ እዚህ ስለመጣች እሱም እዚህ ስላለ ይታረቃሉ ምናምን በሚል ስጋት አለው። ኦኬ፣ እንዳይታረቁ። ኦኬ ኦኬ ኦኬ። ምንድን ነው ቢታረቁ ችግሩ ምንድን ነው? ኧረ እኔ የምናውቅ እሱም ስለማይወደው በቃ እሷን ሊያገባ አይፈልግም። ኦኬ፣ ሰውዬው ስለማይወደው ብቻ። ቆይ ከእናንተ ስህር በስተቀር አይነና ሳለ አላውቅም። እንዴት ትለኛለህ? በደምብ ታውቀው። ጅን ሳለ አላውቅም። በደምብ ነው የምታውቀው። አሁን እኔን ስለ ራሴ ብቻ ጠይቀኝ፣ ስለ ሌላ እንትን አይመለከተኝም። ስንት ነው የከፈልከው? ይህን ስር ለመስራት የምትነጋገር አይመለከተም እሱ እንዴ። አይ በክብር አውራ ከኔ ጋር። እኔ እኮ የተከበርኩ ሰው ነኝ። ማንኛውም እኮ ለማወቅ ነው። የሚመለከት ጉዳይ አይደለም። ይመለከተኛል። ለምን እንደሆነ ታውቃለህ? ለምንድን ነው የሚመለከት? ያን ብር ልትመልስበት ነው እንዴ? ምናልባት ከፈለክ ምን ችግር አለው? እንክሳለን ስለተጎዳህ ማለት ነው። አሁን በመሀል እኛ መሰቃየት የለብንም። ልጅቷ ወይ ሀገር ትግባ ወይ ደግሞ እንትን ሰውዬው ያግባና እኛ ምንገላገል እንዴ። ደከመን እኮ በመሀል። የትኛው ሰውዬ? እዚህ ነው ያለው ባሏ። እንዴት ነው የሚያገባው? እናንተ ስር እያደረጋችሁባት ታዲያ እንዴት ነው የሚሆነው? ሌላ ሴት። ኦኬ 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 ኦኬ። ታዲያ በሰው መብት መግባት አይሆንም ይሄ ነገር ስታስቡት? እኛ ታዘዝነውን ብቻ ነው የምሰራው። እንግዲህ ምንም ማድረግ አዛዡ ማን ነው? ማነው? ስም መጠየቅ አይቻልም ብላኝ ነበር እኮ እንዴ። ምንድን ነው? አይ ስም አልፈልግም። እኔ ስም አልፈልግም። አይ ለማለት የፈለኩት ነው አባባሌ። አሁን ይህን ነገር ያደረገው የሆነ አካል ነው። ያ አካል ደግሞ የድሮ ባሏን አልወድም ማለት የድሮ ባሏን ስለማልወድ ድጋሜ ይገናኛሉ ወይ ደግሞ ይጋባሉ ከሚል ስጋት ነው አልከኝ አይደለም? ይሄ ማለት ከራስህ ተነሳስተህ በራስህ የሰራኸው ነገር ነው ማለት ነው። ስለሆነም ይሄ ሰው አሁን ስታወራኝ ደግሞ እኛ ታዘን ያደረገው ትለኛለህ። አዛዡ ማን ነው? አንተን የሚያዘው አዛዥ አለ ሌላ? ከላይ ከታች ከላይ ከታች ከላይ። እሺ ትገዛው። አሁን ምን ተፈልጉት እናንተ? እኛ የምንፈልገው ወይ እሱ ሀገር ትግባ አሊያም ደግሞ እሱ ማግባት አለበት። ከሁለት አንድ ነው የምንፈልገው። ሁለቱንም አማራጭ እኔ እንትን እላቸዋለሁ። እኔ እሰራላቸዋለሁ። ወይ እሱ ሀገር እንድትገባ ወይ ሰውዬው እንዲያገባ እናደርጋለን። ችግር የለውም። እሱ ሀገር ከገባች አይ እሱ ሀገር ከገባች አሁን እሷ ከገባችማ ሀገር ከገባች ያው ስጋትም የለም ማለት ነው። እሱ አሁንም አልተወም እሱ ማለት ነው። ስለ እሷ በጣም ነው እንትን የሚለው።
ደውሎ ይጠይቃል ምናምን አላገባም። አፍቅሯቸው ያለ ፍቅር እኮ ውር ነው። ምን ያርግ? ኧረ እንደዛ ነው። እሺ እንደዚህ እናድርጋ፣ እናወራዋለን ገና። ልጅቷ ባላላት የላትም። በቃ እኔ ልገላገላችሁ። ልጅቷ እኔ ላግባት። ወይኔ ጉዴ ፈላ። እኛ ምንም አያገባንም እኛን ማለት ነው ምንም። ምክንያቱም እኛ ደግሞ ሁለታቸው ብቻ እንዳይገናኙ ነው የምፈልገው እኛ። እሷን ገባት ማንም አይመለከተንም እኛን ማለት ነው። ጉዳያቸው አይደለም ጉዳይ አይደለም። እኔ አሁኖች ልጅ እኔ ባገባት እናንተ የሁለታቸው ለመገናኘት ብቻ ነው የኛ ስራ። እኔ አሁን እቺ ልጅ ባገባት በሌላ ስር ታደርጋላችሁ። ከአንተ ጋር ምን ያገናኘን? እኛ ይተከለ ኦኬ ደخلنا እናንተ ችግራችሁ ከሰውየው ጋር ነው። ማን ነበር ስሙ? ባልየው ማመን ኑር ስለሚበልጣቸው ነው። በቁንጅና፣ በቁመና፣ በገንዘብ፣ በእውቀት ምናምን ነው ገሪው። እኛ ልናዘው እንፈልጋለን እሱ ማለት ነው። ግን እሱ ደግሞ አይታዘዝም። የሆነ ደረቅ ነገር ነው አይደል? ፋሚሊ ነው፣ እኛ ፋሚሊ ነን ለሱ ማለት ነው። ግን አይታዘዝም። እኛ በጭራሽ አስቸገራቸው። አሁን ልሸኛችሁ እና እናንተ የምትፈልጉትን አድርግላችኋል። እሱ ሌላ እንዲያገባ በምንድን ነው የሚሸኘ? ሌሎች እንደሚሸኙት ነው። ችግር አለ እና አዲስ ነገር አለ። እሱማ አይሆንም። ምንድነው አይሆነው? አይሆንም። የመጣነው ስራ ሳንፈጽም የትም አንሄድም። እንዴ ያኔ እኔን አትታዘዙኝም? አንታዘዝም። ምክንያቱም እሷ ሀገር መግባት አለባት። እሷ የሚገባ ከሆነ ነገርኩህ እኮ እንሄዳለን። አቤት ያ ጀለሴ ነገርኩህ እኮ ከሁለቱ አንዱን አድርግልሃለሁ። ወይ እነሱ እንዳይጋቡ ወይ ደግሞ ሌላ ሀገር እንድትገባ አድርግልሃለሁ። እንፈልጋለን ሌላ። እሺ ካልሆነ ተመልሼ እመጣለሁ። የትም ስራ እኔ አደርግልሃለሁ እኮ እኔ አደርግልሃለሁ እኮ ምን ተመለሰ? እኔ አደርግልሃለሁ ሳይሆን ሰበቡን አደርሳለሁ ነው የሚባለው። አንተ ምን አቅማለክ ልታደርግ? አላህ ነው የሚያደርገው ሁሉንም ነገር በትክክል። ወላሂ ትክክለኛ ነገር። እኔ ሰበቡን አደርሳለሁ ኢንሻአላህ። እኔ ምን አቅማለኝ? ضعيف ደካማ ነኝ። ሁሉን የሚያደርገው አምላክ ነው አላህ። እኛውን እኮ 3 ጊዜ ደጋገምከው አደርግልሃለሁ። ኖ እኔ አደርጋለሁ ለማለት የተፈለኩት ነገር ምንድን ነው? ያንን ነገር እኔ የምችለውን አድርጋለሁ ለማለት ፈልጌ ነው እንጂ የሚያደርገው አላህ ነው። እኔ ምን አለ እጅ ላይ ምንም የለም። አሁን ትክክለኛው መንገድ ገባክ። አልሐምዱሊላህ አላህ ለሁላችንም ትክክለኛ መንገድ። እናንተም ደግሞ ይሄን ነገር በማድረጋችሁ ተውባ አድርጉ። ይሄ ኩፍር ነው፣ አላህ የሚጠላው ነገር ነው፣ ስራችን የሚያበላሽባቸው ነገር ነው። አላህ ስብሓነሁ ወተዓላ በቁርአን وما يعلمان من أحد حتى يقولا إنما نحن فتنة فلا تكفر. እኛ ፍትና ነን። ይሄን ነገር አትማር፣ ይሄን ነገር አታድርግ። አደረክ ማለት ከፈርክ ማለት ነው። ይሄ ነገር ኩፍር ነው፣ ተመለሱ። ስልጤ ሁሌም ሙእሚን ነው፣ ዲነኛ ነው፣ አላህን የሚፈራ ነው። ምናልባት እንዳላችሁት የነገር ቁጭት፣ ንዴት፣ አዎ እንዴ ሁሉም ዘር ውስጥ እኮ አላህን የሚፈራ አለ፣ አላህን የማይፈራ አለ። ይሄ እንትን ነው እንዴ? ስለዚህ አላህን ፍሩ፣ ተውባ አድርጉ። እኔ የነገራችሁኝን ነገር ወዲያው ተቀብዬ ተመለስኩ አይደለም። እናንተም ተመለሱ ወደ አላህ ሱብሓነሁ ወተዓላ። ምን ችግር አለ? ምን ኩራት አስፈልገን? ጀሀነም አለ እኮ፣ ቀብር አለ እኮ፣ አላህ ፊት መቆም አለ እኮ፣ ቂያማ አለ እኮ፣ ጀሀነም አለ እኮ። አላህ እኮ ይጠይቀናል። ወቂፉሁም ኢነሁም መስኡሉን፣ አቁማቸው አላህ ፊት ገና ይጠይቃሉ ይላሉ እኮ። ፈመን ያዕመል ሚስቃለ ዘረትን ኸይረን የረህ፣ ማንኛውም ሰናፍጭን ያን የምታክል የሰናፍጭን ፍሬ የምታክል ያን እንኳን ኸይር የሰራ ያንን ኸይሩን ያገኘዋል። ወመን ያዕመል ሚስቃለ ዘረትን ሸረን የረህ፣ ያቺን የሰናፍጭ ፍሬ የምታክለውን ያህል እንኳን ወንጀል መጥፎ ነገር የሚሰራ የውመል ቂያማ አላህ ፊት ያየዋል።
ስለዚህ ሁሉም በሰራው ጀዛውን አላህ ይክፈለዋል። ይሄ ደግሞ ከባድና አላህ የሚጠላው ወንጀል ነው። አላህን ፈርታችሁ ተውባ አድርጉ። ተስማማን? ተስማምተናል። እንግዲህ አሁን ያልከውን ነገር እንዴት ነው? ነገርኩህ እኮ አንተ አላልከኝ። አንተ በእጅህ ምንም የለም ባሪያ ነህ፣ ግን የምችለውን አደርጋለሁ ብለሃል። ኢንሻአላህ የምችለውን አደርጋለሁ። ተስማምተሃል አይደል እንዴ? ወኔ ሀሳብ እኔ አንደውን እንዲደረግ አደርጋለሁ ምናምን አላልክም እንዴ? እኮ ታዲያ ምንድን ነው ያልኩት? እኔ አሁንም እኮ እኔ ቃል አላጠፍኩም። ቢኢዝኒላህ አላህ ካለ ከሁለቱን አንዱ እናደርጋለን። በቃ እንደዛ ከሆነ ከሁለት አንዱ ሲፈጸም እኛም ደግሞ እንሄዳለን። ምንም ችግር የለም እኮ ከሷ። አይሆንም አይቻልም። ተውባ የሚደረገው አሁን ነው። እኔ እኮ ስታናግሩኝ ወዲያው ነው ተመለስኩ። ስታናግሩኝ ወዲያው ነው ተመለስኩ። ኖ ነገ ስለዚህ ማሄዳችን ምንም ትርጉም የወላችሁ ስሙኝ፣ ነገ ምን እንደሚፈጠር አይታወቅም። የሰው ልጅ መቼ እንደሚሞት ሞት ነፍስ ባላችን ያለችው ነፍስ ባላችን ያለው። ስለዚህ አሁኑ ነው ተውባ አድርጎ አሁኑ ነው ሂዱ። እኛም ደግሞ የተናገርናትን ምንም ወደኋላ የምንልበት ምክንያት የለም። እኛ ቃል እናከብራለን። አይ መሄዱን እንሄዳለን፣ ግን ይሄ ነገር ማይሰራ ከሆነ ከሁለት አንዱ መምጣታችን አይቀርም። ሻዲያዝ ለምንድን ነው የምንይዘው? ተውበት መጀመሪያም እኮ መስሎኝ ከፈራችሁ እኮ እናንተ እኮ ከፈራችሁ። ኮፍር ነው አልኩህ እኮ ኮፍር ነው። ሰህር መስራት እኮ ሽርክ ነው። ሽርክ እኮ ነው። ዲኑ ታውቀዋለህ አንተ? በትንሹ ዲኑ የምታውቀው። ስለዚህ እኔ ኩፍር መሆኑን ከቁርአን መስረጃ አምጥቼልሃለሁ። ነቢያችን ሰለላሁ ዐለይሂ ወሰለም እጅተኒቡ ሰብዐል ሙቢቃት በቀጥታ ያለምንም ጥያቄ ወደ ጀሀነም ከሚያስገቡ ከሰባት ነገሮችን ተጠቀቁ ብለዋል። ከዛ ውስጥ አስሕሩ ስሕር ነው አሉ። በቃ ስሕር የሰራ ሰው ከፈረ ወይ ደግሞ ሸረከ፣ ሽርክ ነው። ስለዚህ አላህን ፍሩ፣ ኢተቁላህ። አይ ስሕር ኩፍር አይደለም ወይ ደግሞ ሽርክ የለም ማለት ካላችሁ መስረጃ አምጡልኝ። እኔ በመስረጃ ነው የምናገረው። አይ እንደዛ አላልኩም እኔ እንደዛ አላልኩም። ስራዬን ልስራበት አሁን። ስለዚህ ሸሃዳ ያዘ። አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ነው የሚባለው። ምሳሌ ሊዝም ሸሃዳ አልኩ እኮ እንዴ። ምንድነው ትይዛለህ? ግድ ነው የምትይዘው። ለምን አትይዘው? ለምን ሸሃዳ ማትይዘው? ሸሃዳ ምን ያደርጋል? ስራዬን ካልሰራ አልሄድም እንዴ? ነገርኩህ እኮ ስራህን እኮ ነግሬሃለሁ። ስራህን እኔ አላህ ካለ ስራችሁ ምንድን ነው? እናንተ የድሮ ባል እንዳታገባ አይደለም እኮ እኔ ያልኩህ አይደል እንዴ? እኔ አታስቆጣኛ። እኔ እኮ ነግሬሃለሁ። እኔ የምችለውን አደርጋለሁ። በጣም ችግር የለውም። መጮጋራ አላህን ፍሩ፣ ተቁላህ። ያላ ቀጥሎ እኛ ኢንሻአላህ አሁን መሄዴ አይቀርም፣ ግን እሄዳለሁ። ለአንተ ሲል መሄዴ አይቀርም፣ ግን ተመልሼ መምጣቴ የማይቀር ነገር ነው እንዴ። እስኪ ሻዳ ያዙ፣ እሱና ያለን አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ለዛሬ ነው። ቀጥሎ ከኔ ጋር ትላላችሁ እኔ የምለውን ነገር። ለዛሬ ነው የምንሄደው። ለዛሬ ለነገ የሚባል ነገር የለም። ትሄዳላችሁ፣ እኛም እናንተ ያደረጋችሁትን ያሉት እናደርጋለን። አልኩ ምንድን ነው ቃል መደጋገም አለብኝ እንዴ? ምንም መነጋገርና መደጋገም እኮ አያስፈልግም። ሙእሚን የሆነ ሰው አንድ ጊዜ ነው የሚነገር፣ 3 4 አያወራም። በቃ ሙእሚን አንዴ ነው የሚነገር። እናንተ ዘመድ ናችሁ፣ ልጅቷ እንዳታገባው ነው የምትፈልጉት፣ አታገባው። በቃ የአላህ ርዝቅ ሰፊ ነው፣ አላህ የረዘቃት ታገባለች። ኦኬ ቢኢዝኒላህ እናንተ ወትመለሱ። በቃ ካሁን በኋላ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። አጋሸጋቱ አላ ኢላጋ ኢላጋ ዋጋ ሸጋቱኩ
ሻሃዳ የሚባለው በስልጠኛም በአማርኛም በኦሮምኛም አይደለም። ሻሃዳ የሚያዙ በኦሮምኛ፣ በአማርኛ፣ በአረብኛ። ሻሃዳ ትክክለኛ ከሊመተ ተውሒድ ስለሆነ አትቀልዱ። አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ። ወይኔ ጉዴ! ምን አይነት ጉድ ነው? አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድን አብዱሁ ወረሱሉሁ። አሕሰንት። በአላህ ስም ቃል ገብቻለሁ። ቃል አልገባም። ተነጋገርን እኮ መደጋገም እና መጨቃጨቅ አይቻልም። ኡስታዝ እዚህ ጋር እንከባበረው ማለት ነው። አንተ ራስህ ይሄ ነገር ማይሰራ ከሆነ ተመልሼ መምጣት አይቀርም አልኩ እኮ። እኔ ቃል አልገባም። እኔ ቃል ገባሁ። እኔ እኮ ቃል ገብቼ ኖ ማለት ቃል ነው። ነገርኩ ያ ሳሕር። እኔ እኮ ነገር ያለ እኔ ቃል ገባሁልህ አይደለም? እኔ ቃል ገባሁልህ ያ ሳሕር ስለህ ነው። ደስ አለ። ለምን እንዳቆላመጥኩ ታውቃለህ? አክብረኸኝ ስለታዘዝክልኝ ነው። ስምህን ንገረኝ፣ እኔም በተራዬ ላቆላምጥክ። የኔ ስም ነው። አዎ፣ ሌላ ማን ነው? ኡስታዝ አሩስ አወል ሐሚድ። አሩስ አወል ሳህ? አዎ። ምን ነው ኡስታዝ የምትለው ደበረህ እንዴ? አልወደድኩም። ኡስታዝ አልመስልም። በጣም ነው የምታዝናናው እኮ። ኡስታዝ አልመስልም ወይ? ይህችን ነገር እስኪ ንገረኝ። እንጃ ትመስላለህ እንደ አላየሁህም እኮ። ለምን ለምን መጣይ? አጅነቢ ስለሆንክ በሱ አይን ስለማያይ ኦኬ። በልጅቷ አይን ታፍራለህ። ሙእሚን አንተ በቃ ስህር ትሰራለህ፣ ግን አጅነቢ ማየት ይካል። በጣም የሚገርም እንትን እኮ ነው እናንተ ጋር ያለው የሚገርም። ያኒ ስህር መስራት ሐላል ነው፣ ችግር የለውም። አጅነቢ ማየት ደግሞ ሐራም ነው አይደለም? አይደለም። አይኑ እሷ ነው እንዴ? እኛ የምናይበት አይን እሷ ስለሆነ እውነት ነው። እሱ ትክክል ነው። ለምን ነገር የምትስቁት? ምን ያስቃቸዋል ውዴ? እኔ ነኝ ውዴ? ጭራሽ በጣም አዝናለሁ ኡስታዝ። እንዴ ምንድን ነው የምታዝነው? አዝናናህን አማርኛ ማለት ነው በትክክል እንዴ? አልሰማኋችሁ። አማርኛ በደንብ አልሐምዱሊላህ። እናንተም አዝናናችሁኝ። አሚን በሉ እስኪ፣ አሚን በሉ። ይፋ አለ ዱዓው እንዴ? ዱዓ ሳይደረግ ነው የሚባለው። እናንተ አሚን በሉ ዝም ብላችሁ። በባዶ አሚን የሚባል ነገር አለ እንዴ? አላህ ይቅር ይበላችሁ። አሚን። አላህ ሂዳያ ይስጣችሁ። አሚን። ያ ሱራችንም ይሳካልን። ይሄ መጥፎ ስራ ሰው ሲሰራ ስህር ሰርተው ስራችን ይስመር። ይሄ ወይንማ ብሎ አሁን ሰዓት አትግደሉብኝ። አሁን ከሌሊቱ 2 ሰዓት ነው፣ ሌሊት ነው አሁን። በሉ ሻሃዳውን ይዛቸዋል። በአላህ ስም ቃል ገብተናል። በሉ ለምንድን ነው የምንለው? በቃ ይሄ ነው መሄድ። አይ ኡስታዝ ችግር የለብንም እኮ ስለመሄድ። አሁን እንሄዳለን፣ ግን ይሄ ነገር ማይሰራ ከሆነ እንመጣለን። ችግር የለው። በአላህ ስም ቃል ግቡልኝ እና ሂዱ፣ ትመጣላችሁ። ካልተሳካ በኋላ ደግሞ ቃል ገብታችሁ አልነበረም እንዴ? ለምን ተመለሳችሁ ልትሉ እንደዛ ነው ሳ አይደለም። ለምንድን ነው የምለው? እኔ እኮ እብድ አይደለሁ። እኔ የምሰራውን የማውቅ ሰው ነኝ።
በለው ቀጥሎ። በአላህ ስም ቃል አልገባም። አሁን አትቀልዶ፣ አሁን አታስቆጥሩኝ። የምትፈልጉት ነገር ወይ ደግሞ ያስቀመጣችሁት ሸርጥ አለ፣ የምትፈልጉት ነገር አለ፣ የምትፈልጉት ይደረግላችኋል ተብለዋል። እናንተም ደግሞ እኔ የምፈልገውን ነገር ማድረግ ግዳጅ አለባችሁ። ለማንም እኔ አደርግላችኋለሁ ብዬ ቃል የገባሁለት ሰው የለም። ቃል ገብቼላችኋለሁ፣ እናንተም ቃል መግባት ነው። አላህ ምንም እኮ የሚጎዳ ነገር የለም። ምንም ችግር የለውም። አንተም ቃል ገብተሃል አይደል እንዴ? አዎ። አንተም በአላህ ስም ቃል ግባልኛ። ኧረ በአላህ ስም ቃል ገብቻለሁ። ችግር አለው? እንፈራ ነገር አለ? እንደዛ ከሆነ አንተም ቃልህን ስታፈርስ እኔም አፈርሳለሁ። ከአንተ አልበልጥም እኔ። አንተ ደግሞ ስለ ዲንም ሆነ ስለ ሁሉም ነገር ከኔ በላይ ታውቃለህ አይደል እንዴ? አንተ ቃልን አፈረስከለታ እኔም ቃልን አፈርሳለሁ። ከላስ በአላህ ስም ቃል ገብቻለሁ። በአላህ ስም ቃል ገብቻለሁ። ተመልሼ አልመጣም። አንተ ቃልን ካፈረስክ እመጣለሁ እዚህ ጋር። ተመልሼ አልመጣም። ቀጥል አይደለም። አንተ ሰላም አትፈልግም፣ በቁጣ በረብሻ ነው የምትፈልገው ማለት ነው። ረብሻ አንተ ደግሞ እኔ አሁን ከልጅቷ ጋር ምንም የለኝም አንድ ነገር ማለት ነው። ነገርኩህ እኮ በቃ ነገርኩህ። እኔ ልጅቷ እንዳታገባው ዋናው ልጅቷ የምትፈልገው ነገር ምንድን ነው? ቤተሰብ ናቸው። እሷን እንዳታገባ ትፈልጋለህ። ተለያይተዋል። እሷም አላህ ርዝቋን ይረዝቃት፣ እሷም አላህ ርዝቁን ይረዝቀው ብለን ተነጋግረናል አይደለም? ቃል ገብታችሁ መሄድ ነው። ምን ጭቅጭቅ አስፈልገ? እናንተ እኮ ናችሁ የምትጨቃጨቁት። ያላህ ይቀርማ እኔ ጋር የሄደ ወይ ደግሞ እኔ ጋር የወጣ ተመልሶ አይመጣ። እንደዛ ነገር አይሰራ ነው። እንደዛ ነው። ለዛ እኮ ነው ቃል ማልገባው። እኔ ደግሞ ተመልሰህ ወጣ ቃል ማልገባው ለዛ ነው። ስራዬን ሳልጨርስ መቼም ሄጄ አላውቅም። በፊትም አጥቼ ስራዬን ጨርሼ ነው የሄድኩት። አሁንም ስራዬን ሳልጨርስ አልሄድም። ሙስሊም ነህ አንተ? እና አላህን አትፈራም? እፈራለሁ። አላህን የምትፈራ ከሆነ እተቂላህ። እኔ ሌላ የምልህ ነገር ምንም የለም። እተቂላህ። እኛንም አዛ አታርገን፣ መላኢኮችንም አዛ አታርጓቸው፣ እዚህ ያሉትንም ሰዎች አዛ አታርጋቸው። አላህን ፍራ። እኔ ሌላ ምንም የምልህ ነገር የለኝም። አላህን ፍራ። የፈጠረህን ጌታህን አላህን ፍራ። እተቂላህ። እተቂ ረበክ። ልጅቷ ኢትዮጵያ ስገባ እኔ ደግሞ እለቃታለሁ። አላህን ፍራ። እኔ የምልህ ነገር የለም። አላህን ፍራ። እተቂላህ እተቂላህ። አላህን ፈርተህ ቃል ግባ። እተቂላህ እተቂ ረበክ። በጣም እኔ ምንም የምልህ ነገር የለኝም። አላህን ፍራ። አላህ ይገላል፣ ያጠፋሃል፣ ብዙ ነገሮች ያደርግብሃል። እተቂላህ ያላህ። እንደዛ አበላለም። እንዴት? በቃ እንደዛ አበላ። አንተ እኮ ለሰው ክብር የለህም። እኛ አክብረንህ እኮ እንደ አንድ ሰው አንተ አዎ ካከበርከኝና የምትሰማኝ ከሆነ እኔ የምልህን አድርግ። አላህን ፍራ ነው እንዳልከው። እኛ የምትፈልገውን ኢንሻአላህ ለማድረግ ቃል በገባን መሰረት አንተም ቃል ገብተሃል። ተመልሼ አልመጣም። ከመጣሁ ተመልሼ አላህ በካንሰር በሽታ ይግደልኝ ወይ ደግሞ ያጥፋኝ ብለህ ቃል ገባለሁ። ይህ ስራ ካላለቀ መምጣቴ ስለማይቀር እኔ ደግሞ ቃል አልገባም። ይሄ ስራ እኮ ነገር እኔ በአላህ ፍቃድ እኔ አሰራላለሁ እኮ። አንተ የት ታውቃታለህ? ልታሰራ ይቷን
ልጅቷንማ አውቃታለሁ አልኩህ እኮ ስለማውቃት እኮ ነው። በአካል ባላውቃትም በሚዲያ አውቃታለሁ። ከእህቷ ጋር እየተነጋገርን አስፈላጊ የሆነ ነገር እናደርጋለን። ያላ አላህን ፍራ፣ ሰዓት አትገደልብኝ። ቶሎ በል ፍጠን በል በአላህ ስም ቃል ገባለሁ በል እና ሰዓት እየገደልክብኝ ነው። ስራ ካደል እንደ የነገረደ ስራ እና ስራዬ ከአንተ ጋር ከአንተ ጋር እየተጨቃጨቁ ማደር ነው። እዚህ ላይ አትሳቅ። ጭቅጭቅ ነው። ይሄ ያዝከው ጭቅጭቅ ነው። እኔ እኮ አክብሬ አውርቼ ብዙ ነገር እኮ ተብያለሁ። ግን አንተ እንትን እያጣህ ነው። በቃ ለዛ እያጣህ ነው። እንትን እየወጣህ ተበረክ። እኔም ስላከበርኩ መሰለኝ እንደዚህ በስነ ስርዓት ማዋረቅ። እንደዛ ካልሆነ አለማውራት ራሱ ይችል ነበር። አይ አለማውራት ትችል ነበር። ብለህ አሁን ቀጥል። ምንድን ነው የምቀጥለው? እኔም ብልህን አውራ ቀል አንተ ምን ያልኩትን በል። በመጀመሪያ አልኩህ እኮ እኔ ቃል ገብቼ እንዳለው ባላ ስም አልኩህ እኮ። ምንድን ነው የምትፈልገው ከኔ? በቃ ተመልሼ አልመጣም። ተመልሼ ከመጣሁ አላህ ከአስር በሽታ ይገደለኝ። በቃ ይሄን ነው የምፈልገው እኔ። ሌላ ምንም ፈልገው ይህን ጉዳይ ካላሰራሁት ይህን ጉዳይ ካላሰራሁት በካስር በሽታ አላህ ይያዘኝ በል። ለምንድን ነው የምለው እኔ እንዴ? ሰር የሰራህ ነው። ሰር የሰራው እኮ አንተ ነህ። እንዴ ሰር የሰራው ያሟል እንዴ? ሰውየው ጤነኛ ነህ ግን? በሉ እናንተ ግረፉት፣ ይህን ሰውዬ ግረፉት። ክብር አይፈልግም። ቀዝቃዛ ውሃ ከጨምሮበት እንደገረፉት በግርፍ ያለው ከሆነ ክብር አታውቅም ማለት ማይናየት በላንች እና ውሃ ቀዝቃዛ ውሃ ጨምሮበት ላቱ ጨምሮበት አለይህ ላዕነቱላህ አላህ ይርገመው። ጭራሽ ተሰንለው ትመስለው እንዴ? ኦኬ ተንጀሚለ ከይትሱን አስበይ ጀልሰኒ ላፊደፍ ትገረፍ ብታወራ ይሻላል። ተገርፌ መላወራ ትገረፍ መላወራ በግርፍ ያለውን ነገር ካለ ልግረፋው። አንተ የተረገምክ ነህ። ለምን ትላለህ? ቃል ከገባ እኔ የሚለውን በል፣ ከዛ ይወጣለሁ አልኩህ ወደ እንዴ? አይደለም እኔ ስር እኮ አልሰራሁም። ስር የሰራው እኔ አልፈራም። እኔ ስር ሰርቻለሁ እንዴ? ስር የሰራሽ እኮ አንተ እኮ ነው ስር የሰራው። እኔ እኮ ምን የሰራሁት ነገር አልሐምዱሊላህ ረብል ዓለሚን አና ነዚፍ ንጹህ ነኝ አልሐምዱሊላህ። ማንም ላይ ስር ሰርቼ መላቅም አስቤ መላቅም። ይሄንን ቆሻሻ ነገር የሰራው አንተ ነህ። ስለዚህ አንተ ነህ ቃል መግባት ያለብህ። እሺ ምን ተሰራው ታደለ? የሚደረገው የአላህ ላዕና አንተ ላይ ነው። አላህ ሰው እኮ ስራ አለው አይደል እንዴ? ለአንተም ስራ አለ፣ ለእኔም ስራዬ ነው። خلاص ስራ ከሆነ እንግዲህ ስራ ያዋጣል። አላህ ፊት የሚያዋጣ ከሆነና ይውልና አንተ ስራ አላህ ፊት እስኪ አላህ ፊት አላህ ፊት እኮ አላህ ፊት ሆነ። እኔ ደግሞ በአንተ ቦታ ልሆን እችላለሁ። አትመጻደቅ። እኔ መመጻደቅ አይደለም ይሄ መመጻደቅ ሳይሆን አንተ ጥሩ ነገር እንዳደረገ ሰው ከኔ ጋር እኩል ሆነ አንተም ቃል ግባትለኛለህ። አታፍርም? ትንሽ አይከብድ? ጭንቅላት ራሱ ማለት ነው የአንተ ጭንቅላት ራሱ አይከብድህም ትንሽ? እንዴ ቁርአን የሚቀራ ሰውና ማለት ነው በየመንደሩ ሄዶ በየቄሱና በእንትን ሄዶ ስር የሚሰራ ሰው አንድ ነው? አታፍርም? ትንሽ አታፍርም? ትንሽ አይከብድህም? ኖ አንተ ከኔ ጋርማ እኩል ልትናገር አትችልም። አንተ እኔ ቁጭ ብዬ ቁርአን እየቀራሁ አንተ እኮ ስለጠላኸው ስለቀናህበት ወይ ደግሞ ስላልፈለግ
ከፍ አላልኩም። እኔ ከፍ ማድረግ አይደለም። ይሄ እኮ አንተ ከኔ ጋር እኩል ሆነ አንተም ቃል ግባልኝ ስትለኝ በዛ ምክንያት እኮ ነው የተናገርኩት። ለምንድነው ቃል ገባው? ቃል አይደለም እንዴ? ምንድነው የቃል ገባልኝ ነገር? ባላ ሰው ቃል ይገባል አልከው? አንተ ያልከኝ ምንድን ነው? አንቺ እቺ ልጅ ሌላ ሰው ታግባ፣ እሱም ሌላ ሰው ያግባ፣ እኛ ዘምርነን ያንን ነገር ካላደረገ ተመልሰን መምጣታችን አይቀርም ስትለኝ ካላስ ኢንሻአላህ ይሄ ነገር እንሰራበታለን በአላህ ፍቃድ ያልኩ። በዛ መሰረት ካልገባውልህ ታስ ምን ፈልገው? እኔ ምንም አልፈልግም። ለምሳሌ እሱ ካልተገናኙ እኛ እኮ ምንም አያገባንም ሌላ ነገር ማለት ነው። እንግዲህ እኛ የምንችለው አንተ ባልከው መለያየታቸው ነው የምፈልገውን ማለት ነው። አንተ እርግጠኛ አትሆን አልከኝ አይደለም? እርግጠኛ አትሆን በሆነ እርግጠኛ ትሆናለህ። አላህ ነው የሚያውቀው አልከኝ አይደለ እንዴ? አላህ ነው የሚያውቀው። እኛም ደግሞ በራሳችን አላህ ባገራለን ይህን ነገር ለማድረግ ቃል ገብተናል። አንተ አሁን መሄድ ነው። ለምን የተደረገው ነገር ስሕር ነው። ስሕር ከባድ ነገር ነው። እች ልጅ እየታመመች ነው። እች ላይ ብዙ ችግር ላይ ነው ያለችው። በቃ እኔ ከልጅቷ ምንም አልፈልግም እስካልክ ድረስ ጥላሃት ሂድ። ምን ፈልገው? እሺ ችግር የለውም እላለሁ። ግን የነገር የማይሰራ ከሆነ እናይበታለን። እሺ በአላህ ስም ቃል ገብቻለሁ። ተመልሼ አልመጣም። ከመጣሁኝ በካንሰር በሽታ አላህ ይፍታልኝ ኢንሻአላህ። ባላ ፍቃድ ተመልሼ አልመጣም። ኢንሻአላህ እኛም ሰብዮን እናደርሰዋለን። ተመልሼ ከመጣሁ አላህ በካንሰር ይግደልኝ በል። ተመልሼ ከመጣሁ እኛም ቃል ገብተናል። ቃላችን ናት። ቶሎ በል። እሺ ተመልሼ ከመጣሁ አላህ በካንሰር በሽታ ይይዘኝ። ኦኬ 7 ጊዜ ተክቢራትና ትሄዳለህ። ማሰላማ አንተ ስም ምንም ፈልግም ያንተን ምን ተማፈልግም 7 ጊዜ ተክቢር አልቁጥርልህ። እሺ አላሁ አክበር አላሁ አክበር አንድ አላሁ አክበር ሁለት አላሁ አክበር ሶስት አላሁ አክበር አራት አላሁ አክበር አምስት አላሁ አክበር ስድስት አላሁ አክበር ሰባት ምን ቀረች? ጨረስክ አይደል? ሌላ እስኪ ሌላ የቀራለ መሰለኝ። ሌላ የቀራ ክፈችው እስኪ እህት ካልወደቀች ወይ ደግሞ እንትን ካላለች ክፈቱልኝ። ቀራ ያለ ነው። አዎ ያለ አለ። ለዛ ልኩች አለው። እሺ ጀለሴ ምን ነው የቀረው? ምን ቀረ ካልኩ የቀረ ነገር አለ እንዴ? አለ ስላለ ቃልህን መጠበቅ አለበት። ግን እንደ ሙስሊም ቃልህን መጠበቅ አለበት። ባይዘው ኢንሻአላህ بإذن الواحد الأحد በአላህ ፍቃድ። ኦኬ አሁን ምንድን ነው ያለው? ስራችንን ለአንተ ስጠን ነው የምንሄደው። ሰጠን ነው የምንሄደው بإذن الله። እናንተ ሌሎች ናችሁ። ከወጣው ሌላ ነህ። ገና አልወጣሁም እኮ። ኦኬ እያላገጥን እኮ ኡስታዝ፣ ምርጫ አትስጡት። እንደው ምን እንጃ ብቻ ችግር የለም። አሁን አንተ በአላህ ስም ቃል ገብተህ የለ? ገባው አልገባም? ገብቻለሁ። ለምንድን ነው ልጅቷን ጥላትን መትለው? የምሄድበትን መንገድ እኮ አልነገርከኝም። ባይዘው ማለት ነው። አንተ ተክብራ ሻለ ሲያሳያል እንዴ? እንደዚህ ሆነ ውጣ አላልከኝም እኮ። ጤነኛ አይደለም እንዴ? አልሐምዱሊላህ እኔ ጤነኛ ነኝ። አትቀልድ። ተክቢራ 7 ጊዜ ትልና
ኦኬ ተክቢራ 7 ጊዜና ወደ ቀኝ ትወድቃለች። ስትነቃ ራሱ ስታውቀው ላሐውለ ወላ ቁወተ ኢላ ቢላህ በዚህ ነው የምናውቀው መሄድህን 7 ጊዜ ተክቢራ፣ ከዛ ወደ ቀኝ መውደቅ ነው። አሁን ቁጥርልህ ቀጥል። እሺ አላሁ አክበር አላሁ አክበር 1 አላሁ አክበር 2 አላሁ 3 አላሁ አክበር 4 አላሁ አክበር 5 አላሁ አክበር 6 አላሁ አክበር ባይ ባይ። እዚሁ ለው መይመን ወበይተ ሙአይመን ተስከነ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱህ ማልታ ደቦ አማለ ማጀቹ ሞመንታ ለነጉ ካዚ ጋፈቶ مئة تقوم 100 ونبراهاتا فول مكان نكاتب القول أسرة أو كان مفكر تيون وجدت تقويت الفاتو أستاذ يا مسنين جرد بلا gurra can anjette bar gurra can bare dun anjette odo politika ba de politis tinkennu ka ke tikana to politikin nan anjette Allahu akbar anu jere gado mana jere wana ni jadi mal kapt mana tabift mas ko de garo ana fati wal benna la wadi min ustaz mal wala wana kat nazara tatfu fakat ana man jenne man lagi nani itu ada ما في مشكلة فيديو ردي فيني ستاجيسي بنا مرة كنجرة ما شاء الله الله أبا بيا أيوة السلام عليكم عليكم السلام ورحمة الله أنت وقامي كبيسان أنا ما قد جاء ما شاء الله تبارك الرحمن جاتي تيتني جبت أجابي فدو ربي سي لا في سي ودول فوتا وقامي أما فونا كافر إن متى مكانسين مكان كينت بجيو ما شاء الله ربول برسنا بوجه جميلة ilma dawin hawita turayu man jatan ilma argatu hawaturte ustaz yorab maltra ko jira ma dawdit la cara ko itu jiru mojayo kaba man kaba ben saya kaba يا رب وقعت يا رب المسكين مكاين الاتفاق يا رب مسكين خالد ها خالد لا حول ولا قوة أنا مكاكي اتفاق تريتني أنت قتصفى قريسيقا خالد جتا رب سيهاكم بسم الله الرحمن الرحيم رب سيهاكم أسو خالد اللي رب سيهابرا سيهامل كيسو كان أول وانا نية رب سيهاكينم سريسي أمر سلوكه أي والله الحمد لله ما نلقوا الحمد لله إيش فاتحة جزية رب آية الكرسي جزية سدي يوكان جزية رب آمن الرسول جزية سدي يوكان جزية رب قل الله عدو جزية سدي قل رب الفلك جزية سدي برب الناس جزية سدي كرائيتي بشان ليتر لما كسد
itti qaraati dhugi eega booda naqqiftaa waan naqqifte san fuutee warra murii tiraasitti ergite jarri nutti erganii ilaalla garaa keessa ba'uu fi ba'uu dhabu namaan fi siiriin garaa keessas jira. Haati abbeen dhukkuba haadha keessa abbaa kee dhukkubamoo maaltu jira rakkoon? Lama dari dikon dhukkuban. Jidduu isaanii wal dhabbii jira. Baay'inaan waliin galan. Waliin galan. Akkas isaanillee ruqyaa yookaan ilaaja goosisii fi rabbi baga si fayyisee yookaan rabbi si dhaqqabee geeffattee jirta. Abo? Eeshi ustaaz galatoon maalfaadha rabbiin ogummaa kanallee rabbiin akkamitti silaafuuf si sooratu umrii jinaadhe fayyaa isin yaadatu galatooma. Wadi doa ko sala dirhamir gom be ko ta'id manat ma doa in to fa amin jenne mal ko de am. Sin ko fiti. Hakika ke san kana be ti ko fiti ba si wali si ko fi sun be ka. In be ti ba wali si ba ke so tan kana be ti sa. Agam to biasa. Asa agam to umma biasa rat. Anak jatah Ustaz. Ogama Victorianas. Miskina. Bagara bisik milki se yalla. Ati sai manna mo garje. Ani waj. Waj li kosa jaiba. Yalla. Ma salama. Karana ga. Ayi naga jaga sakallah khairan Ustaz. Wa iyyak inshallah. Bye bye. طيب يا إتيو هلا السلام عليكم. ልጅቷ አንድ ሰዓት ተነስታለች። السلام عليكم. وعليكم السلام. منو እህቴ ምን አደረኩሽ? አንተ ኡስታዝ አይደለህም አንተ ማነህ ምናምን ብለሽ እንደዚህ የምትዘረጭሽ ምን አደረኩሽ? እንታወቃለን? አቅሻለሁ ታውቂኛለሽ? ምን አልኩኝ? ምት ብቻ እኮ ነው የቀረው፣ መማታት ብቻ እኮ ነው የቀረሽ። ሌላ ምን ቀረ? ስቃለሽ አይደለ? ስቃላው ያስለቀሳል እንጂ ምን ሆነሽ ነው? ምንም አልሆንኩም ደህና ነኝ። ኦኬ ይኸውልሽ ማነው ስምሽ አንቺ? ኸይራት አደራሽን ከአሁን በኋላ አዝካር ሰባህ ወልመሳ የሚባለው አለ፣ አየተል ኩርሲ አለ፣ ሱረቱል በቀራ አለ። ማንኛውም ዝክር፣ ማንኛውም ዱዓ፣ ማንኛውም ሕስን የሚባል አለ ማለት በቃ ራሳችንን የምንጠብቅበት ማለት ነው። በዙሪያችን እንደ አጥር የምንከላከላቸው በሐዲስም በቁርአንም ያለ ነገር ስላለ ያንን ተጠቀሚ። ካሁን በኋላ ስህርም እንዳያጠቃሽ አይንናስ እንዳያጠቃሽ ማለት ነው። እሺ አደራሽን። ሁሌ አየተል ኩርሲ ዝም ብለሽ ስትሄጂም ስትመጪም ምናልባት ሐማም ስትገቢና የሆነ ክብር የሌለበት ቦታ ካልሆነ አየተል ኩርሲይን አንቺ በቀን ዝም ብለሽ ደጋግሚው። እመኒ አየተል ኩርሲን ዝም ብለሽ ስትደጋግሚው ካሁን በኋላ ምንም የሚነካሽ ነገር የለም፣ የሚደርስብሽ ነገር የለም። እኛ ያው እንግዲህ ከነሱ ጋር ተነጋግረናል። ባል የድሮ ባልሽን የማግባትን እያለሽ ኧረ የለኝም እንዴ ምንም እያለሽ ማግባው ከሆነ ለፈታውት እንዴ አታገቢም አይደለም? ጭራሽ አላደርገውም። እኔም ነውዕማ በተወሰነ ደረጃ ይሄን ነገር ስለማቅ ነው ከእነሱ ጋር ላለመጨቃጨቅ ችግር የለውም እሷ አታገባም ከአሁን በኋላ ይህ የሸኟቸው። ምክንያቱም ችግሩ የአንቺ ችግር ሳይሆን የድሮ ባልሽ ጋር ነው። አንቺ ከእሱ ጋር እንዳትጋቢ ነው። እንግዲህ ማግባት ከፈለግሽ ደግሞ መብትሽ ነው፣ ማንም የሚከለክልሽ የለም። ነገር ግን ሁሉ ነገር
በተነጋገራችሁት በተስማማችሁት መሰረት ነው። ምናልባት የእሱ ወንድም ወይ ደግሞ የእሱ አባት የእሱ ቅርብ ዘመድ ሊሆን ይችላል ይሄን ነገር የማይፈልገው። በምድር የተለያያችሁት እናንተ በጠል ነው ወይስ? አይ በቂ ምክንያት ሰው መካከል ዝም ብሎ ነገር ነው። ሰው መሀላችሁ ገብቶ ነው? እንደዛ ነው። በወሬ ነው። በወሬ አላህ ይወፍቅ። አላህ ሁለታችን ይወፍቅ። አላህ ይወፍቃችሁ እና ከአሁን በኋላ ስህር ተደግሞ እንዳይሰራብሽ እንዳይደገም እንዳልኩሽ አዝካሩ ሶባሕ ወልመሳ አየተል ኩርሲይን አደራ ኢንሻአላህ። እንኳንም አላህ ፊውን ሰጠሽ በርቺ። እኔን ግን የምትቆጪ ነገር ታውቂያለሽ። እኔ ምንም አላጠፋሁም። እህትሽን አገባለሁ አላልኩም፣ አንቺን አገባሻለሁ አላልኩም። ምንድን ነው ይሄንን ቁጣ? ይህን ያህል ምን አስፈልግ? እህቷ ወይ ትስቃለሽ አለ ቁጭ ብለሽ አንቺ ምን አለበሽ? ምን የሚያስቅ ነገር አለ? ጭራሽ እኔ በማላውቀው ቋንቋ በስልጠኛ ልታናገረኝ ትሞክራለች እንዴ? ለአንቺ ለእሷ እልህ ሲባል ስልጠኛም ተምትምር ይመጣል። ብሄድን የለ አንድ ሁለት ሶስት ተምራችሁ ነው እና አናግሩኝ አላለም። ደፋር ሲቀልድ አላህ ይጨምርላችሁ። አሚን። ግን ያኔ ምርጫ ሲሰጠው ፈርቼ ነበረ። ምንድን ነው ፈሪ? ያኔ ቃል ግቡልኝ ምናምን ሲል እሱም እኔ እገባለሁ ስትሉ የማንም ዱቄት ደግሞ ለሱቋን እንገባለታ የማንም ምንም አቅም የለውም። የማንም ኮተት ደግሞ ምን አባት መውጣት ይችላል? እኛ እንዳንጨቃጨቅና እንዲሄድ ነው። እሷ አደራ አሁን ዝክር ላይ ትበርታ፣ ዱዓ ላይ ትበርታ፣ ራሷን ተጠብቅ። እሺ እሺ፣ ኢንሻአላህ በቃ ሌላ ነገር የለም አልቋል ማለት ነው። ኢንሻአላህ አልቋል ብዬ ተስፋ አደርጋለሁ። ኢንሻአላህ ቢዝኒላህ። እሺ ሹክራን ጀዛከላሁ ኸይራን። ወያክ ኢንሻአላህ ወያክ። አሚን አሚን አሚን። እሺ በቃ ለሁሉም አፍያውን አላህ ይስጠው። አሚን አሚን። ማሰላም ኦኬ ጀሚላ